አሁን ብዙዎች ቴዎድሮስ የሚባል የለም አፄ ቴዎድሮስ አራት ቴዎድሮስ አልፈዋል የሚሉ አሉ። የሰው የመሰለው ነው። ባለሁበት ቦታ መዝባዕ የሚባል አባቶች አውቃለሁ በደንብ አሁንም የዘጉም አሉ። መስቀል ብርሃን የወረደበት ማርያም አድባራት የምትባል ሴት አዩ ሊቅ ናቸው። የተማርነው የሚያስተምሩ ከሆነም በጥላ ተሸፍነው በመጋረጃ እንጂ እንቅድመ ብርሃናት ዘበርሃ በፀሐይ እድሜነ ከመነርአዮ ለቴዎድሮስ መሲሐ ስወራን ቦታ እናውቃለን እኛ ራሳችን። ማህሌት ተሰማን ቢፈልግ አይገኝም። አሁን እነሱ ጸሎት አሁን ብርሃናቸው አሁን እነሱ ጨለማው እያጠፉ መብራት እንደምንጠፍ እየዘረጉ ነው። አሁን በቅርብ ቀን የመጡ እናት አሉ እዚህ አዲስ አበባ ከሁለት ዓመት በላይ ያደረጉ እስከ 6ኛ ሰማይ ደርሰው ነበር እንደ ቅዱስ ጳውሎስ ከብቃታቸው። አሁን ሁሉ እኔ በቅርብ ቀን በ3 ቀን አግኝቻቸው ነበር። ወጣትነታችን እያለን እንድናየው ለማን ለቴዎድሮስ መሲሕ ቴዎድሮስን እንድናይ ለቁሆነ እምክለ እድሜ እምቸሩ ዘነጣ ግን ጭንቅላታቸው ወደ ታች አገራቸው ወደ ላይ አድርገው እንባቸው አልቆ እዝ አልቆ ደም አልቀሰው ሜታችን ምን ሆነ ነው ስትላቸው አይ ይሄ የሚመጣው 8ኛ ሺህ ከዘመኑ እንዳልደርስ ከእህሉም እንዳይቀምስ ከውሃውም ሁሉ አልፈልግም። በመሳሪያ የሚመካ መንግስት እኮ ምንም እብድ ማለት ነው እኮ እየዱ ንጉስ በብዛት ሰራዊቱ መሳሪያም አንድ መሳሪያ ከኢትዮጵያ ይዘው አይመለስ እንደ ቅጠል ሬሳቸው እንደ ቅጠል ነው ረግፎ የሚቀር። ይሄ ጥርጥር የሌለው ነው። ሩቁም አይደለም። በዚህ ዓመተ ምህረት ነው። በረዘሙ ግንቦችና በተመሸጉ ከተሞች ላይ የእግዚአብሔር ቁጣ ይነዳል ይላል መጽሐፍ። በመጽሐፉ መሬት የመንቀጥቀጥም በደንብ ተንቀጥቅጠዋል። ብዙ ነው። ወደ ስንት ጊዜ እንደተንቀጠቀጠ እናንተም ሰምታችኋል። ግን ይኸውም የምጽአት ምልክቶች ናቸው። ጸለየ ጊዮርጊስ ወሐዋዮሙ በነበልባል አማንህ ገባ ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይፄዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በመላው ዓለም የምትገኙ ውድ የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች እንደምን አላችሁ? በያላችሁበት ሀገር የእግዚአብሔር ፍጹም ሰላም ይድረሳችሁ። ይህንን መልእክት ለብዙዎች እንዲደርስ እባካችሁ ሼር ላይክ ሰብስክራይብ አድርጉ። እንግዲህ በባለፈ በጣም የወደዳችኋቸውን በድጋሚ እንዳቀርብላችሁ የጠየቃችሁልኝን አባታችን ቄስ አምደ ጊዮርጊስን ዛሬም በድጋሚ ይዤላችሁ መጥቻለሁ። ሚዲያው ዶርቃ ሚዲያ ነው። ፕሮግራሙን አዘጋጅቼ ወደ እናንተ ማቀርብላችሁን የወንድማችሁ አላየነኝ ከሳቸው ጋር በጣም ደስ የሚል ቆይታ ይኖረናል። በባለፈው ስልካቸውን ስጠን እባክህ እናገኛቸው በድጋሚ አቅርብልን በጣም ወደናቸዋል ስትሉ በሐሳብ አስተያየታችሁን በኮሜንት ላይ ስትጽፉ የምትጽፏቸውን ኮሜንቶች ደግሞ ሌሎች ሰዎች ወደውት ላይክ እያደረጉት ተመልክቼ አባታችንን በድጋሚ ቀርበው ለልጆቻቸው ትምህርትና አገልግሎት እንዲሰጡ አናግራቸው ዛሬም በድጋሚ ፈቃደኛ ሆነው ስቱዲዮ ተገኝተዋልና አባታችን ቄስ አምደ ጊዮርጊስ የሚዲያችንንና የኛን ሐሳብ ተቀብለው ለመንፈስ ቅዱስ ልጆቹት በአገር ውስጥና ከሀገር ውጭ ሆነው ሚዲያውን ለሚከታተሉና ለሚያውቁት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ አጠቃላይ በዓለም ዙሪያ የሚገኙ የኦርቶዶክስ አማኝ ለሆኑትና በዛ አገልግሎት ለሚደሰቱት ህዝበ ክርስቲያኖች መልስ ለመስጠት ስለተገኙና ስቱዲዮ ስለመጡ በጣም ደስ ብሎኛል። አመሰግኖታለሁ። እንኳን ደህና መጡ። እኔም ለዚህ ጠርታችሁን በክብር ስለጠራችሁን ልብ ነው ማመሰግናችሁ። ያው በውጭም በውስጥም ያሉ ልጆቻችንም ህዝበ ክርስቲያን እግዚአብሔር አምላክ ሁሉ የአዳም ልጅ ነው። ከአዳም የወጣ ፍጥረት የለም። በዚህ ምክንያት ሰው ሲባል አንድ ነው። የቦታ ጉዳይ ነው። አሁን ቅማል በጠጉር የሚገኝ ጥቁር ነው፣ በልብስ የሚገኝ ቅማል ነጭ ነው። አሁን ግን ፈረስ ግን አይደለም። በቃ ቅማል ነው፣ ሰውም ሰው ነው። 22 ስነ ፍጥረት ኢየሱስ ክርስቶስ ሲፈጥር ፈጣሪ ሰው አንድ ብሎ ነው እንጂ ይሄ ፈረንጅ ነው ይሄ ቻይና ነው ይሄ እንትን አላለም ማለት ነው። አሁን ያውም አንድ ፈረንጅ አክሱም መጥቶ ነበረ። እኛ ኢትዮጵያውያን ጠይም፣ ጥቁር፣ ቀይ 3 አይነት ከረል ሲያይ የማን ዘር ናችሁ ለምን ተሰበሰባችሁ አለ። አይ በዓለ ማርያም ኅዳር 21 ቤታችን ጽላተ ሙሴ ለማክበር ነው የተሰበሰብን ሲባል እንዲህ ያለ ህዝብ ኳስም የለም እንዲህ ያለ ህዝብ እንዴት ተሰበሰበ ብሎ
ዘራችሁ የማን ናቸው ብሎ ሲጠይቅ እኛ ዘራችን የአዳም ነን አለ ኢትዮጵያዊ። ፈረንጁ ምን አለ? ኢትዮጵያ አዳምማ የፈረንጆች አባት ነው አለ። አዎ እናንተም የአዳም እኛም የአዳም ነን ወንድማሞች ነን ሲለው ኢትዮጵያዊ ምን አለ? አይ እንዴት ወንድሞቻችን ትሆናላችሁ እናንተ ፊታችሁ ዝንጀሮ ይመስላል አለ። በኋላ ኢትዮጵያው ምን አለ? አይ እውነት ነው እኛ ኢትዮጵያውያን ዝንጀሮ ፊት እንመስላለን፣ እናንተ ደግሞ ፈረንጆች ዝንጀሮ ቂጡ ትመስላላችሁ ነው ያለው። በዚህ ምክንያት ስለዚህ አሁን ሁሉ በዚህም በምስራቅም በምዕራብም በሰሜንም በደቡብም ያለ የአዳም ልጅ የኖህ ልጅ ነው እንጂ ከዚህ የወጣ ፍጥረት ነገደ ካም፣ ነገደ ሴም፣ ነገደ ያፌት ስለሆነ አሁን እንዳልኩት ሰው ሆኖም የማይሳሳት የለ፣ ስህተት ካለም እንታረማለን። ግን ሐዋርያት ለሁሉ ዓለም እንዲዳረስ ነው አስተምሮ ያላቸው ኢየሱስ ክርስቶስ። ወትከውኑኒ ሰማዕቴ በኢየሩሳሌም በይሁዳ ወበሰማርያ ነው ያላቸው። ራሱ መጀመሪያ ራሱ ሰማዕት ነው ኢየሱስ ክርስቶስ፣ ምስክር ነው። ለምን? አምላክ መሆኑ አምላክና ሰው መሆኑ ራሱ ምስክር ነው። አሁን ያው ጴጥሮስ አብን አሳየን ሲለው እስካሁን ከእናንተ ጋር እያለሁ አታውቁም እንዴ? እኔን ያየ አብን አየ፣ አብን ያየ እኔ አየ ብለው ይሄ ነው። አሁን ሰው የተሰናከለ ከበኋላ ነው እንጂ በኦሪትም አንድ ነው የነበረው ሰው እስከ የሙሴ ሕግ። አሁን በፊት በእነ አብርሃም መጽሐፍ አልነበረም። በትውፊት በቅብብል በባህል ነበረ። ባህል የሚነቅፍ ባህል የሚበደር ይመስላል አሞራ ያለ ክንፍ የሚበር ባህል። ይህም ነቅፈህ እውቀት ብታፈራ የእውቀት ፍሬ ይሆናል መራራ። ከጨሱ አፋራ ከአህያ ደንበራ ድምፅ የሌለው ደፍተራ ክንፍ የሌለው አሞራ እያሉ አባቶች ይተርኩ ነበረና አሁንም በድጋሜ መጥቻለሁ። እኔ ጨሳ አምደ ጊዮርጊስ 20 አምባ ዋጀራት የሚባል ነው። ዋጀራት ሁሉ ድብልቅ ነው። አሁን ለእኛ አበሻ ነው የሚሉን አይደለም ፈረንጆች። አበሻ ማለት የተደባለቀ እንደ ቀይ ጠፍና እንደ ጥቁር ጠፍ መለየት እንደማይቻል ራሳቸው ፈረንጆች ለእኛ አበሻ ነው የሚሉኝ አይደል። ስለዚህ አሁን ዋጀራት አሁን ዋጀራት ይባላል። ትግራይ ነው ቦታው፣ ግን ከጋይንት የመጡ ገንት የሚባል አለ። ከጎጃም ደግሞ ከዲማ ጊዮርጊስ ከጎጃም የሚመጡ አሁን ያው በዋጀራት ምን የሚባል አለ? ማይደማ ድማ ጊዮርጊስ የሚባል አሁን አለ። በዚህ በምስራቅ አካባቢ በአፋር አካባቢ ነው። ከአማራ ሳይንት የመጡ ደግሞ በአምሃራ የሚባል አለ። ብዙ ከኤርትራ የመጡም አዲ ቀይሕ የሚባል አለ። 20 እምባ ሆነው በአፄ አምደ ጽዮን በ13 ክፍለ ዘመን መጥተው እንዳለ የቀሩ አሉ። በፊትም በ480 ዓመተ ምህረት የአሁን አረጋዊ ጓደኛ በእነ አፄ ገብረ መስቀል ዘመን መጥተው አሁን የማዕታ የሚባሉ ወጀራት መጥተው ነው የባረኩ። ያው በመስቀል ብርሃን በረኩ። ደብረ ብርሃን ትባላለች ቦታዋ። ኋላ የነበረ ዛር የመረበረ ሰይጣን ሂዶ ወደ ሌላ ቦታ ወደ ቆላ ቦታ ወደ አፋር ቦታ ሸሽተው ሄዱ። ጂጂጂጂ እያሉ ሄዱ። ሆኖም ቦታው ህዝቡ የተባረከ ስለሆነ እንግዳ ስለሚወድ እንደ አብርሃም 70 ማጋላ ማር 70 ሳንጋ በሬ 70 ኩንታል ስንዴ ይዞ በነቢይ ፊት ራቆት አትቁም ስለሚል መጽሐፍ ሲያቀርብላቸው እኔ ይሄን ለዝክር አድርጉት፣ ለድሃ አብሉት፣ እኔ የምፈልገው ግን ከአፋር ወንድሞቻችሁ ናቸው የህገ ኦሪት ሆነው ነው እንጂ ታረቁ አሏቸው። ዋጀራት እሺ አሉ። ያው አፋር ግን አንፈልግም አሉ። በሉ የዋጀራት ኃይል እንደ እሳት፣ እነዚህ የአሕዛብ ኃይል እንደ ቅቤ የቀለጠ ይሁን ብለው አሁን እስካሁን አሁን ዋጀራት ሃይማኖቱም አንድ ነው። ኃይሉም ጠላት መጥቶም ምንም ቱርክ መጥተውም ዋጀራትን ያሸነፈ ብዙ ከጣሊያን ጊዜ በቃ እንዴት ያሉ ጀግኖች ናቸው፣ የተዋረኩ ናቸው። አንድ ሃይማኖት ነው። አሁን እኔ እዛ አዲስ አበባ እመላለሳለሁ። ኢየሱስ ክርስቶስ ሐዋርያ ማለት ሕያጅ እየዞረ የሚያስተምር ማለት ነው። በተቻለንን መጠን በቻልኳትን ያውም ዘኢለብሰ ልብሰ መርአ የሚለው እንዳይሆን ለምን በጎችን ጠብቅ፣ ግልገሎችን ጠብቅ፣ ጠቦቶችን ጠብቅ የሚል ስላለ አሁንም ያውም ደስ ብሎኛል ማለት ነው። እኔ ለመጀመሪያ ይሄ ሚዲያ ሲጠራኝ ደስታዬ በጣም ነው ደስ ያለኝ። ለምን እኔም ሁሉ እንዳስተምረ እስከ ኤርትራ 2 ጊዜ ሄጃለሁ በእግሬ እስከ አዋሳ፣ እስከ አሶሳ፣ እስከ ወላይታ ሄጃለሁ። አሁን ግን ቁጭ ብዬ እዚህ በቁጭ ብዬ
እስከ አጽናፈ ዓለም በጽሐ ነቢቦሙ የሚል አለ። የሐዋርያት ዓለም እስከ ዓለም ትምህርታቸው ለሁሉ ደረሰ እንደሚባል ስለሆነኝ እኔም በጣም አመስግኛለሁ። የሰደበኝም እንትን ያለኝም ሰው እስካሁን አልሰማሁም። ቢሰድበኝም ምንም አይመስለኝም። እስኳን በሞትም ቢመጣ በፍጹም አባቶቻችን ሐዋርያት ሲታሰሩ ሲነቀፉ ነው የነበሩና አሁን ወደ ጥያቄው እንሂድ። ሰላም በመላው ዓለም የምትገኙ ውድ ኦርቶዶክሳውያን እንደምን አላችሁ? እነሆ ለህዳር 13 መነሻውን አድርጎ ህዳር 23 የሚመለሰውን በርሜል ቅዱስ ጊዮርጊስ ጉዞ ምዝገባችንን አጠናቀን ጨርሰናል። ትኬት እኛ ጋር ቆርጣችሁ ነገር ግን ትኬቱን ያልወሰዳችሁና በቴሌግራምም በዋትስአፕ በኢሞ ያልተላከላችሁ ትኬታችሁን መታችሁ እንድትወስዱ ትኬታችሁ እጃችሁ ላይ ካልደረሳችሁ በዕለቱ ለመጓዝና ለመብረር ስለምትቸገሩ ሁላችሁም መታችሁ ትኬታችሁን እንድትወስዱ እናሳስባችኋለን። ይሄንን የሁለተኛ ዙር ጉዞ ምዝገባ አጠናቀን ሶስተኛ ዙር ጉዞ ምዝገባ ህዳር 27 መነሻ ታኅሳስ 6 መመለሻ ጉዞ ምዝገባ ጀምረናል። በዚህ ጉዞ ላይ ተገኝታችሁ ከኛ ጋር ለመጓዝና በረከቱን ለመሳተፍ በ0941 16 16 16 በ0943 12 12 12 ላይ ደውላችሁ መመዝገብ ትችላላችሁ። በአካል መታችሁ ሙሉ መረጃ ለማግኘት መገናኛ ማራቶን ህንፃ 6ኛ ፎቅ 603 ላይ እንገኛለን። በዚህ ጉዞ ላይ እግዚአብሔር አምላካችን ከፊታችን እየቀደመ ከኋላችን እየተከተለ በግራና በቀኝ ጠባቂ መልአክ ታዳጊ ሰማዕትን አዘጋጅቶ በሰላም ደርሰን በሰማዕቱ በቅዱስ ጊዮርጊስ ጸበል ተጠምቀን ድነን ተፈውሰን ደስ ብሎን እንደምንመለስ ባለሙሉ እምነቶች ነን። ሰላም ሁኑ። መልካም። እሺ አባታችን በጣም ተወዳጅ ኖት፣ በጣም ብዙ አክባሪ ያሉት። ይሄንን ደግሞ እስከዛሬ ከሰራናቸው ቪዲዮዎች የተለየ ሆኖ አግኝተነዋል። ሰዎች አክብሮታቸውን ሰላምታቸውን ምስጋናቸውን በኮሜንት ጽፈዋል። እንግዲህ በተወዳጅ ሰው ቃለ እግዚአብሔር ሲነገር ደግሞ ሰውም ከልቡ ይሰማዋል። ቃለ እግዚአብሔሩም ወደዛ ሰው ይሰርጽና ያ ሰውም ለውጥ ያገኛል። ትልቁ አገልግሎት እንግዲህ ያው ዘር ተዘርቶ መልካም መሬት ላይ ካልበቀለ በመጽሐፍ ቅዱስ በወንጌል እንደተነገረ ያው ግማሹ በጭንጫ ላይ፣ አንዱ በዓለት ላይ፣ አንዱ በሾህ ውስጥ፣ አንዱ በመንገድ ላይ የወደቁት ዘሮች ምን እንዳፈሩ መጽሐፍ ቅዱስ አስረድቶናል ማለት ነው። ስለዚህ አሁን እንግዲህ እርሶን በድጋሚ የጋበዝንበት ትልቁ ምክንያት ትውልድ እንዲጠቀም ነው። ትውልድ እንዲጠቀም፣ ትውልድ እንዲድል፣ ቃለ እግዚአብሔር እንዲነገር ነውና እንግዲህ ወደ ጥያቄ ስገባ አሁን ያለንበት ጊዜ የተለያየ ውጥንቅጥ የበዛበት ጊዜ ነው። ነገር ግን ከመጽሐፍ ቅዱስ አንጻር ካስተምሮት አንጻር አሁን ያለው ወቅታዊ ሁኔታ እንዴት እንደሚገለጽ አብሮ አጣቅሰው እንዲያነሱት የመጨረሻው ዘመን ምልክቶች ምን ምንድን ናቸው? እስቲ ከዚህ እንጀምር። ጥሩ። አሁን በማቴዎስ 24 ተጠንቀቁ፣ ብዙዎች በእኔ ስም ይመጣሉ ነው ያለ። ጥቂት አላለም። ብዙዎች ብዙሃን ይመጹ በስሜ እንዘ ይብሉ አነ ውእቱ ክርስቶስ። አሁን እኔ ክርስቲያን ነኝ በማለት ክርስቲያን ሳይሆኑ አሁን ለምሳሌ እንክርዳድ ቅጠሉ ስንዴ ይመስላል፣ ግን ዳቦ አይሆንም። ስለዚህ የሃይማኖት ሁለት የለም። ይኸው አስቸጋሪ ጊዜ መሆኑ 8ኛ ሺህም አመቶቻችንም በትንቢትም እንደነ ሐፀይ ናዖድ ተናገረውት ነበረ። ሐፀይ ናዖድ አሁን በ1500 ዓመተ ምህረት 8ኛ ሺህ ሳይገባ ማለት ነው እመቤታችን ይለምኑ ነበረ። መልክአ ማርያም የደረሱ እሳቸው ናቸው። በዕድሜዋ ልክ እንደነ ቅዱስ ኤፍሬም 64 በኋላ ግን ጭንቅላታቸው ወደ ታች እግራቸው ወደ ላይ አድርገው እንባቸው አልቆ እዝ አልቆ ደም አልቅሰው እመቤታችን ምን ሆነ ነው ስትላቸው፣ አይ ይሄ የሚመጣው 8ኛ ሺህ ከዘመኑ እንዳልደርስ ከእህሉም እንዳይቀምስ ከውሃውም ከሁሉ አልፈልግም። እመቤቴ የሰማይ ልፍት የሰማይ መሰላል አንቺ ነሽ። ስለዚህ ዝም ብሎ ይሄ ሰማይ ዝም ብሎ መውጣት አይቻልም። አንድ ፎቅ ወይም በሊፍት ወይ በመሰላል ነው እንጂ ዝም ብሎ ስለማይወጣ፣ ስለዚህ አንቺ ሰዋስው ዘርአ ያዕቆብ የተባለች የሰማይ መሰላል አንቺ ነሽና እኔ ሞት እፈልጋለሁ ስትላቸው፣ ምን ነው ስትላቸው፣ 8ኛ ሺህ ጉድ ነው መሰንበት፣ መንግስቱ እምነት የለው፣ ዳኛው ችሎት የለው፣ መናኙ ገዳም የለው፣ ላሙ ወተት የለው፣ ገበሬው ምርት የለው፣ በሬው ሻኛ የለው፣ ውሾቱ ማብቂያ የለው፣ ወጣቱ ኃይል የለው፣ ጎዙ ምስት የለው፣ ቆንጆው አፍላ የለው፣ ኩታራው ቀሰሰ፣ መሬቱም ታረሰ። ልጄ ሆይ የነቢያት ትንቢት ተፈጸመ ለካ፣ ሰው እከከኝ ብልህም ሰው አትንካ ብለው
ነሐሴ 7 ቀን ነው ያረፉ። በኋላ ነሐሴ 24 ቀን ደግሞ ቅዱስ ዕዝራ ምን ይላል? እግዚአብሔር የምትፈራ አገር ትሰወራለች ይላል። ስለዚህ እግዚአብሔር ሀገር እግዚአብሔር ናት ኢትዮጵያ። እግዚአብሔር ምን ይላል? እናንተ እስራኤላውያን ለእኔ እንደ ኢትዮጵያ ናችሁ ነው ያላቸው። ያው ለእስራኤልም አሁን በእስራኤል ተወለደ አይደለም? እስራኤል ተወለደ። ያው እነዚህ እነ ሄሮድስ ለምን ተወለደ ብለው አሁን የ2 ዓመት ልጅ ነው። አሁን ይኸው ቢነግስም 30 ዓመት ካደረገ በኋላ ነበረ። አሁን 30 ዓመትም መኖሩ አላወቀም አቶ ሄሮድስ። 14,000 ሕፃናት ነው የፈጃቸው። አሁን ለምን እግዚአብሔርስ ምን ኢየሱስ ክርስቶስ ሲወለድ ለምን ሕፃናት ሞቱ የሚል ሐሳብ ሊኖር ይችላል። አሁን ምስጢሩ አላወቀም። ምስጢሩ አባት ያለ ልጅ መግደሉ እግዚአብሔር ሕጉ ለማርቀቅ ነው፣ አትደናገር ይላል። አሁን መጀመሪያ አዳምና ሔዋን እያሉ አቤል ነው የሞተ አይደለም? ይሄ የእግዚአብሔር የረቀቀ ሕግ ነው። እግዚአብሔር ምስጢሩ አይታወቅም በሰው አቅም። አሁን አንድ ጋን የሚችለው ጣላ አንድ መንቆርቆሪያ አይችለውም። ስለዚህ አቅም ያስፈልጋል ምስጢር ለማወቅ ማለት ነው። ስለዚህ ማወቅ ምስጢር ስለሚያስፈልግ አሁን ሐዋርያት እመቤታችን እንዴት ታረገሽው እንዴት ነው ብለው ሲጠይቋት ርኅርኅ ናትና ግሩም መልአክ መጣ፣ 2 ክንፉ አማታ፣ በልቶ አበላኝ፣ አጠጣኝ ብላ ወደ ነገሩ ልትገባ ስትል መሬቱ ተናወጠ። በኋላ መጣና ግሩም መልአክ ያለ ጊዜው መሬቱ አሳልፋችሁት ነበረ። የእሷ የምትችለው አቅም ምስጢር መቼ ደረሳችሁ? አንቺ ምንም ርኅሩኅ ብትሆኒ የአንቺ የተሰጠሽ ሀብት እንዴት ብሎ ነው ያላት ማለት ነው። ያለ አቅሙ እንትን ማለት አይቻልምና ስለዚህ አሁን ምን ለማለት ፈልጌ ነው፣ አሁን ይሄ 8ኛ ሺህ የሚባል በመጽሐፉም አለ በደንብ በማቴዎስ 24ም በግዕዝ አንድምታ አለ። በግዕዝ በኋላ በአማርኛው ሲተረጎም ያ የሚተረጉም ሰዎች ፈርተው አሁን ንጉሥ ያለ ንጉሥ እንዳይባል አሁን ሄሮድስ 14,000 ሕፃናት ነው የገደላቸው። ምን ኃጢአት ኖሯቸው ነው? ኃጢአት አድርገው አይደለም። ሰው በእናቱ ሆድ እያለም ይሞታል። አሁን የእግዚአብሔር ጥግ ምንድነው? አሁን እነዚህ ሕፃናት አድጎ ቢሆን ኢየሱስ ክርስቶስ ሲሰቀል አባቶቻቸው ምንድነው ያሉ? ይሰቀል ኢየሱስ ስቀልልኝ፣ በርባን ፍታልኝ ነው ያሉ። አሁን እነዚህ ሕፃናትም አድጎም ቢሆን ኖሮ ስቀለው ይሉ ነበረ። አሁን ኃጢአት እንዳይገቡም በሕፃንነታቸው የአባቶቻቸው ክፋት አሁን የአባት ክፋት ለሕፃናት መቅሰፍት ይሆናል። ስለዚህ አህያና ላም አምላክ ነው ብሎ እስትንፋስ እየገበሩ ኢትዮጵያውያን እንደማይሆው ወርቅና ዕጣን ሂደው የ2 ዓመት መንገድ ይዘው የታለ የእስራኤል ንጉሥ ለዘላለም መንግስቱ ከመና ሀብለቱ አማሃ ወሰጅደ ብለው ከምስራቅ ሀገር እየሄዱ እንደ ንግሥተ አዜብ እነሱ መድኃኔ ዓለም እያለ ሰቀሉት። ንግሥተ አዜብ ግን ጥበበኛ አለ ሰምታ 600 ግመል ወርቅ ይዛ ነው አይደለም ሰሎሞን ለመጠየቅ የሄደች ከአጽናፈ ምድር። ያው በመጽሐፍ ንግሥተ አዜብ ትነሳ ብለው በመጽሐፍ የተጻፈች የአዜብ ንግሥት የኢትዮጵያ ንግሥት ናት። በምጽአት ጊዜም ለዓለም ትፋረዳለች ብሎ መጽሐፉ አስቀምጠዋልና አሁን ይሄ 8ኛ ሺህ የሚባለው በጣም እየከፋ እየሄደ ወደ መጨረሻው ምልክቱ አንደኛ ፍቅር ይጠፋል ነው ያለ። ያው አሁን ውሸት ይበዛል ነው ያለ። አሁን ውሸቱም በዝቷል። ያው ማለት በሞባይል እንኳን ራሱ ያው ያሳያል ያው መገናኛ ነው ያለው ነው የሚል አሁን ውሸት ኃጢአት ነው። የዲያብሎስ በኩር ልዩ ውሸት ናት። ወሐሰት ርእሰ ዓመፃ ነው የሚል በኋላ ደግሞ አሁን ሰው ለሰው አሁን ሴቱም በቃ በወንድ መሳሪያ ነው የሚያጀጠው። ጨሱም ዝም ብሎ የጨስ ስርዓት የማያደርግ ኩታራው ቀሰሰ መሬቱ በድሮ የተማረ ጨስ ነው የሚሆን የነበረ። የድሮ አባቶቻችን በቆሎ ይሰጣቸው ነበረ። በበቆሎ ኮቶ ከተገኘ ወይ ጨስ አልፏል ማለት ነው ብሎ ሰው ከአፈር ውስጥ ይቀባ ነበረ፣ ይድን ነበረ። ደግሞ ኢየሱስ ክርስቶስም እናንተ ብሎ ለካህናት የሰጣቸው ስልጣን ሙት አንሱ፣ ጋኔን አውጡ፣ ለምጽ አንጹ፣ እናንተን ተቀበለ እኔን ተቀበለ ብሎ አሁን በእኔ ሀገር ሰው ዲስክ እንደዚህ ከታመመ ጭስ የተኛበት ቆዳ አምጡ ይላል፣ ይተኛል፣ ይድናል። ስለዚህ አሁን ዶክተርና የመጣ አሁን ቅርብ ቀን ነው። ወጌሻ የሚባል የነበረ ድሮ ምእመናን ወጌሻዎች የሚባል ነው እንጂ አሁን ያው ዶክተር ሲባል በፊት እንዴ ባህላችን ይጠፋል። ሀይክም ሓጎስ ይባል
ፍረሰው የፈር የሚባል ሊቀጠበብት ይባል እያለ ቋንቋቸው ራሱ እንዳይጠፋ ይከላከል ነበር የዶሮ አባቶቻችን ማለት ነው። ለቋንቋቸውም ባህሉ አሁን ለምሳሌ እና አረቦች እነ አንድ ፈረንጆች ስብሰባ ሲጠሩ የራሳቸው ባህል ልብሳቸው ለብሰው ነው የሚመጡ እንጂ ባህላቸው አይቀይሩም ማለት ነው። አሁን የኛ ኢትዮጵያውያን ግን በቴሌቪዥን በአንዳንድ ሚዲያ እያየን ባህላችን እየተውን በቃ አሁን ባህል የሚነቅፍ ባህል የሚበደር። ስለዚህ አሁን ያ የስምንተኛሽ መግባቱ ያ መጽሐፉ ባለው ፍቅር በመጥፋቱ ብር ነው የሚወደው ሰው ብር እያለ በሮ ይቀራል ይላል። አሁን ለብር ሲል ይኸው ባህር አረብ ሀገር የሄደ ያለቀ ሰው ቁጥር የለውም። ላይ እና ታች እያለ ያልቃል ሰው ብር እያለ በሮ ይቀራል። እና በስምንተኛ ተጠንቀቁ ነው ያለ። በዚህ ጊዜ እንደዚህ ይሆናል። ተጠንቀቁ የተባለ አሁን ያየነው ስለሆነ እንደደረሰ ምልክቱ ላሶ ያ ነው። ሁለተኛው ጥያቄ እንግዲህ ኢትዮጵያ ላይ የተከሰቱ የመሬት መንቀጥቀጦችና የተፈጥሮ አደጋዎች እንዴት ይታያሉ? አዎ እሱ ራሱ መጽሐፍ ማቴዎስ ምን አለ? ሲሰኩስ ፍቅር ይጠፋል፣ የመሬት መንቀጥቀጥ የወደ ምጽአቱ መጨረሻ ምልክቶቹ አትደንግጡ ገና ነው፣ እነዚህ ሚጥ ናቸው ነው የሚላቸው። ያ የሰው ለሰው መጣላቱ፣ ያ መሬት መንቀጥቀጡ፣ ያ ረሃቡ፣ ያ ጦርነቱ የጦርንም ወሬ ልትሰሙ ግድ ነው ይላል። አሁን ጦርነቱ ከጠላትም አይደለም ወንድም ከወንድም ነው። ለምን ቃኤል ወንድሙ ሞተ አቤል ነው አሁን የሚደረግ ያለው ሞተ አቤል። አሁን ሞተ አቤል ማለት ምንድን ነው? አሁን ይኸው ሻዕቢያ የሚባል ሰው የለም፣ ትግርኛ ነው የሚባል ያለ፣ ወያኔ የሚባል ሰው የለም፣ ደርግ የሚባል ሰው የለም፣ ብልጽግና የሚባል ሰው የለም፣ ያው ሸፋን ነው የሚባል ሰው የለም። አውቆ ጸላኤ ሰናያት አሁን ሰይጣን ስለሰለጠነ ፍቅር ስለጠፋ ስም እየቀያየሩ ይሄ እገሌ ነው ይሄ እገሌ ነው እየታሉ የጦርንም ወሬ ልትሰሙ ግድ ነው ብሎ የእግዚአብሔር ቃል ከተነገረው አንድ ከምትቀል ሰማይና ምድር ሊያልፍ ይችላል ስላለ ይኸው ቃሉ ስለሆነ ነው። ይኸው ራሱ በመጽሐፉ መሬት የመንቀጥቀጥም በደንብ ተንቀጥቅጠዋል። ብዙ ነው፣ ወደ ስንት ጊዜ እንደተንቀጠቀጠ እናንተም ሰምታችኋል። ግን ይኸውም የምጽአት ምልክቶች ናቸው። መልካም እንግዲህ ኢትዮጵያና የኢትዮጵያ ትንሣኤ ድርሳነ ቅዱስ የኢትዮጵያ ትንሣኤ የሚል አለ። ፍካሬ ኢየሱስም የትክክለኛው ግዕዝ አለ። ቴዎድሮስ ደግ ንጉሥ በኢትዮጵያ በዓለም እንደሚመጣ ይናገራል። ያውም የዶሮ አይዋሽም፣ ውሸት የመጣ አሁን ቅርብ ቀን ነው እንጂ በፊት ነውር ነው። እውነት ውሸት ነው የሚባል። ስለዚህ በአባቶቻችን የተጻፈ ኅብረ ሥላሴ የሚባል አለ። ቴዎድሮስ ግድን የማይቀር መሆኑ አሁን ብዙ ሰዎች ቴዎድሮስ የሚባል የለም፣ አፄ ቴዎድሮስ 4 ቴዎድሮስ አልፈዋል የሚሉ አሉ። የሰው የመሰለው ነው። ስለዚህ አሁን ይሄ እርግጠኛ ነው። እኛም ከአባቶቻችን እኔ ባለሁበት ቦታ መዝዓ የሚባል አባቶች አውቃለሁ በደንብ። አሁንም የዘጉም አሉ። ከዚህ በፊትም በአፄ ኃይለ ሥላሴ ጊዜ ንጉሥ ኃይለ ሥላሴና መንገሻ ስዩም ካሳይ ዶሪ የሚባሉ በ5 ዓመተ ምህረት የባይታው ወጀራት እስራ ዓዲ ያ መስቀል ብርሃን የወረደበት ማርያም አድባራት የምትባል ሴት አዩ ሊቅ ናቸው። የተማርነው የሚያስተምሩ ከሆነም በጥላት የሸፈነው በመጋረጃ እንጂ ሰው አይን እያዩ አያስተምሩም። ሊቅ መጽሐፍ በቃላቸው ነው። እሳቸው ሲናገሩ ነበር ያሏቸው ሁሉ በሙሉ ያውም ለንጉሥ ኃይለ ሥላሴም ነግረዋቸዋል ብለው አንድ ባዶ ነገሯቸው። አሁን መጽሐፉ ምን ይላል? ኅብረ ሥላሴ ይባላል። የድሮ መጽሐፍ ነው። ይህን ኅብረ ሥላሴ መጽሐፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይ እንዳጠቃላይ የዓለም አብያተ ክርስቲያናት ይቀበሉታል መጽሐፍቱ? አዎ የታወቀ ነው እኮ እንደነ መልክዓ ሥላሴ እንደነ ማህሌተ ጽጌ የታወቀ ነው። ኅብረ ሥላሴ ነው የሚባል። በኋላ ምን ይላል ሰው ራሱ ኦ ዘፈጠረ ፀሐየ ወርሃ በነጽረ ሁሉ ይትፈሳህ አይነ ፍጡራን ዘበርሃ ኅብርኩም ሥላሴ እምቅድመ ብርሃናት ዘበርሃ በፀሐይ ዕድሜነ ከመ ንርአዮ ለቴዎድሮስ መሲሐ ለቆ ሆነ እክለ ዕድሜ እምችሩ ዘነጻ ይላል። አሁን ይህ ትርጉሙ ከዓለማት በፊት ብርሃናችሁ የነበረ ሥላሴ በነጽረ ሁሉ ፍጡር የተፈጠረ ሁሉ አሁን በማየት ሰው ደስ እንደሚለው ብርሃናችሁ ፀሐይ ብርሃናት የፈጠሩ ሥላሴ የፈጠራችሁ
ህብርኩም ስላሴ እምቅድመ ብርሃነ ዘበርሃ። አሁን የእናንተ ግን ብርሃናችሁ ዓለም ፀሐይም ሳይፈጠር ጨረቃም ከዋክብት ሳይፈጠሩ በፊት ብርሃናችሁ የነበረ ይላል። እምቅድመ ብርሃነ ዘበርሃ በፀሐይ ዕድሜነ ከመ ንርአዮ፣ እኛ ገና ሳናረጅ በፀሐይ ወጣትነታችን እያለን እንድናየው ለማን? ለቴዎድሮስ መሲሕ ቴዎድሮስን እንድናይ ለቁህነ እምክለ ዕድሜ እምችሩ ዘነጻ። ዕድሜ ስለማይሞቱ መላእክት ከኪሩቤል ዕድሜ አበድሩን። ለምን? ይህ ቴዎድሮስ በወጣትነት እያለን እንድናየው ይላል መጽሐፉ። በኋላ እንደ ራእየ ሳቤላም በደንብ ደግ ንጉሥ ይኸው ገድለ ፍቂጦርም ይኸው ገድለ ሲኖዳም ራእየ ሲኖዳም አሁን በብዙ ይኸው ራእየልም በደንብ ቴዎድሮስ ብሎ ምን እንደሆነ እንደሚመጣ ይናገራል። አሁን አስቀድሞ ያውም ሐሳቡ የመስል ቴዎድሮስ ሳይመጣ አይመጣም ነው የሚባለው። አሁን ለምሳሌ ኃይለሥላሴ ጊዜም አልፏል፣ የደርግም አልፏል፣ የወያኔም አልፏል። አሁን ያለንበት የብልጽግና ጊዜም አለ። አሁን ይሄ ወዴት እየሄደ ነው? ወዴት ነው እየሄድ ነው ያለው? አሁን መሬቱ ልማት ነው ተብሎ ይለማል፣ ሳር ይተከላል፣ ጽዳት አንዳንድ ነገር ይደረጋል። ስለዚህ አሁን ይኸው መጽሐፉ ይኸው ጥሩ ጊዜ እንደሚመጣ ራሱ ምልክት ነው። አሁን ሰው በፊት ኬፍ ባይ ሀይ ተጠፋፋን ነበር ሲል የነበረ አሁን ግን ይኸው ጥሩ ጊዜ አሁን በቀኑ እንደሚመጣ ግን በምን ሰው ሰላም ነው። አሁን ይሄ ዛሬ ሰላም የለም። ሰው ሳይሞት አያድርም አይደለም። ሰው ሁሉ እያለቀሰ በችግሩ እንጠነዋል። ግን ሰላምን የሌለ አለ ሰላም ይላሉ ስለተባለ አሁን ትንቢቱ የሚመጣ ሰላም ጊዜ የሚመጣ መሆኑ አሁን ይሄ ዘረኝነት ደግሞ እንደሚጠፋ እርግጠኛ ነኝ ማለት ነው። ሩቁም አይደለም በቅርብ ነው። ሳይወድ በግድ አሁን ውሻ በቀደደው ጅብ ይገባል ስለተባለ አሁን የኛ እርስ በርሳችን ተጣልተናል ያለን። አሁን ሌላ ጠላት ሊመጣ ይችላል ከውጭ ሀገር። ይሄው ቦታው ይፈልጓታል ፈረንጆች። ለምን? ብዙ ማዕድን እንዳላት በዚህ በተለይ በአፋር እና አርታዕሌ የሚባል እንደዚህ ዝም ብሎ የሚቦቆቦቅ ያለ በደንብ ለብልቃጥ ራሱ በቢሊዮን የሚሸጥ ውድ እቃ ነው ያለ በዚህ በአፋር አካባቢ። አሁን እነዚህ ፈረንጆች አይተውታል ስንት እንደተሸከመች ኢትዮጵያ። በዶሮም ወርቅ እንደ ጠጠር፣ እህል እንደ አፈር፣ ማርና ቅቤ እንደ ጭቃ እንደነበረ ያውም እና አርባ ሀጽሃ ጊዜ በአልማዝ ነው። አክሱም 12 ቤተ መቅደስ በአልማዝ ነው የሰሩት። ያው ጉድት ስታቆልጠው ተከዘ ነው የደረሰ ጎርፍ ወርቁ እስካሁን እየተቆፈረ ይገኛል። አሁንም ትግራይ በግሪደር እየተቆፈረ ስንት ቢሊዮን ተገኝታለ። አሁን በዚህ በቅርብ ቀን ማለት አሁን በቅርብ ቀን በዘመናችን አሁን ሁሉ ነገር ይሄ ነገር ካዩ ህዝቡ እርስ በርስ አባልተው ይሄ ቦታው ይፈልጉታል ማለት ነው ፈረንጆች። ግን እግዚአብሔር ኢትዮጵያ የሚነካ አይወድም። ምን አለ? በረዘሙ ግንቦችና በተመሸጉ ከተሞች ላይ የእግዚአብሔር ቁጣ ይነዳል ይላል መጽሐፍ። ሶፎንያስ እንደዚህ ይላል፣ በእግዚአብሔር ቁጣ ይነዳል። ምናልባት እግዚአብሔር የምትወር ሰዎች ጽድቅ ፈልጉ፣ ትሕትና ፈልጉ፣ ከእግዚአብሔር ቁጣ ቀን ትሰወሩ ይሆናል ይላል። አሁን ይሄ ይላል ኢሳይያስ ምዕራፍ 28 ምንድን ነው የሚለው? ወደ ቁመተ ረጃጅምና ወደ ቆዳው ለስላሳ ወደሆነ አገር ሽሹ። የሄደ በገደል በዱር ጊዜው ያልፈዋል ሳይደናገር ተብሎ አሁን አንደኛው ደግሞ ይኸው አባይ ተጎዶ ነው ያለ። አባይ ዓለም በሙሉ ቅንዓታቸው በጣም ርር ያሉ ኮኮ አሁን ሰማይ ሊደርስ ነው ስለተባለ አንደኛውም ጠላት ለኛ የሚበዛን ያለ የሚጠሉን የታወቁ ውሾች ስላሉ እነሱም እንደዚህ ብለው ግን ቅዱሳን አሉ አንፈራም። ለምን? እኛ ኃጢአተኞች ምን ሆነ ብዙ ከተማ ያለን ጭስ መነኩሴ የሚባል የውሸት እንኳ ቢሆን ፎርጂድ እንኳ ቢሆን ለምን ነው እዚህ ያደረገኝ? ጉባኤ በዛ ቤተክርስቲያን ክልክል ነው። ክህነት የለውም። በጉባኤ የተቀጠረ ካህንም ካህን አይደለም። ያ ጉባኤ የሚበላ ጳጳስም ጳጳስ አይደለም ነው ነው። ይሄ ራሱ ከዲያብሎስ የበለጠ ሰራው ነው። አሁን ምንኩስና ማለትም በጥያቄው ሊሄደው ብዬ ነው ይቆይ እንጂ አለ መልስ ሰጠዋለሁ ለሱ። እኛ መጽሐፉ የሚለው እናውቀዋለን። ነውር ነው ካህን በ5 ሳንቲም እንኳን ራሱ ክህነት ሊያመጣ 5 ሳንቲም ሊከፍል አይገባም። ለምን? መንፈስ ቅዱስ አይሸጥም። መጽሐፉ የሚለው እንደዚህ ነው። ግን ግዴታ በ8ኛ ሺህ ይኸው ውሸት ኩታራውን ቀሰሰ መሬቱም ታረሰ ያልኩህ
ለዚህ ነው። ስለዚህ አሁን ኢትዮጵያ የሚነካ እግዚአብሔር አይወድም። ከዚህ በፊት ቱርክ ኢትዮጵያ ነካች፣ ፈተና ደረሳት። እንግሊዝ ኢትዮጵያ ነካ፣ ለራሱ ፈተና ደረሰው። ጣሊያን ኢትዮጵያ መጣ፣ ተዋርዶ በኋላ ራሱ ያገኘው መዓት ብዙ ነው። አሁንም አንድ አሉ። አሁን እነዚህ ፈረንጆች የማያርፉ እኛ አለን፣ እግዚአብሔር አለን። አሁን ለምሳሌ እኮ በመሳሪያ የሚመካ መንግስት እኮ ምንም እብድ ማለት ነው እኮ እይዱ ንጉሥ በብዝሃ ሰራዊቱ። አሁን ይኸው ወልደ አዴር የሚባል የነበረ ኤልሳ በነበረበት ጊዜ ከነዚህ ሰራዊት የእኛ መላእክት ይበዛሉ ነው ያለው ለደቀ መዝሙሩ ለግያዝ። ወይ ስንት ሰራዊት ተከበናል ሲለው ኤልሳ ምን አለ? አላያቸውም፣ አይኑ ይግለጥለት ብሎ ጸለየ፣ ተገለጠለት። እሱ ሰራዊት የጠላት ሰራዊት ብቻ ሲታየው የነበረ በኋላ ሲገልጥለት ግን ሰራዊተ መላእክት ከበው። አሁን ኢትዮጵያ ሰራዊተ መላእክት አሏት። የማርያም ሀገር እነ ቅዱስ ጊዮርጊስ ጨሰ ገበዝዋ ስለሆነ ምንም አሁን ሊነኩ ቢሞጡ እኳ ራሱ ቢመጡ አሁን መምጣታቸው አይቀርም። ፈረንጆች እንደምንሆን ነግዝ እነሱ መሃል እና አንዳንድ ነገር በሞከራቸው አይቀርም፣ በቅንዓት ማለት ነው። ኢትዮጵያ ደግሞ አሁን እርስ በርሷ ተባልታለች፣ ሰው የለም ለማለት ፈልገው ማለት ግን አለ። በዚህ ያሉ እነ ደብረ ችሩ፣ አሰወት፣ ደብረ ወገግ፣ ነጭ ሳር፣ መዝባዕ፣ ወጋዬ፣ ሐዘሎ እንደዚህ የሚባሉ ዕለልቲ የሚባሉ ስወራን ቦታ እናውቃለን እኛ ራሳችን ሄደን ማህሌት ተሰማን ቢፈልግ አይገኝም። አሁን እነሱ ጸሎት አሁን ብርሃናቸው አሁን እነሱ ጨለማው እያጠፉ መብራት እንደምንጠፍ እየዘረጉ ነው። አሁን በቅርብ ቀን የመጡ እናት አሉ እዚህ አዲስ አበባ ከ200 ዓመት በላይ ያደረጉ እስከ 6ኛ ሰማይ ደርሰው ነበረ። ቅዱስ ጳውሎስ ከብቃታቸው ቅዱሳን ያለ በሙሉ በዚህ በወለጋ ያለም በዚህ ያለ ቅዱሳን ሁሉ አይተውታል። ሴትየው አሁን ሁሉ እኔ በቅርብ ቀን በ3 ቀን አግኝቻቸው ነበረ። በጣም ነው ቅዱሳን አሉብን እንጂ በጣም ለኛ ተንጠንሰልን ያለ ጥንስስ ከባድ ነው። አላወቅነውም። እኛ ተወርሳችን እንባላለን በላችን ላይ ያለ ግን ጥንስታችን አላወቅነውም። ሰይጣን መርበብቱ እየዘረገብን ነው። እርስ በርሳችን አባልቶ በቃ ይኸው በ66 በምንፍቅና የሀገር ሸክም ነው። ሃይማኖት ሁለት ሃይማኖት የለምና እነሱ ይጸልያሉ። በእነሱ ጸሎት ለእኛ ሊያጠፉ ለመጡ በመቅሰፍት ያልቃሉ። መሳሪያም አንድ መሳሪያ ከኢትዮጵያ ይዘው አይመልስ። እንደ ቅጠል ሬሳቸው እንደ ቅጠል ነው ረግፎ የሚቀር። ይሄ ጥርጥር የሌለው ነው፣ ሩቁም አይደለም። በዚህ ዓመተ ምህረት ነው። መልካም። እሺ አባታችን እንደዚህ እያለን እንቆያለን። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ከአባታችን ከቄስ አምደ ጊዮርጊስ ጋር ፕሮግራማችን በዚህ መልኩ ይቀጥላል። እስከ መጨረሻው ድረስ እንድትከታተሉን በአክብሮት በድጋሚ ጋበዝኳችሁ። ወደ ጥያቄው ስመለስ አባታችን የኢትዮጵያ ትንሣኤ ከመምጣቱ በፊት ምን እናደርግኛ? የቤተ ክርስቲያን መከራ መቼ ነው የሚቆመው? የኢትዮጵያ ሕዝብስ በዚህ ሁኔታ ከቀጠለ መጨረሻው ምን ሊሆን ይችላል? ጥሩ ነው። አሁን እግዚአብሔር እኮ ከመትርአይ መዋዕለ ሰናያተ ክላእ ልሳንከ እኩይ ወከናፍርከ ይነው አጉህልተ የሚል መጽሐፍ አለ። ጥሩ ጊዜ ለማየት ይላል መጽሐፍ ራሱ ይመክረናል። አፍህን ክፉ ከመናገር እጅህን ክፉ ከመስራት ተቆጠብ። ለምን? ለደግ ጊዜ ለመድረስ ብትፈልግ ይላል። አሁን ሞት ወህይወት ይኸው ሰው ሞታችንም ህይወታችን በእጃችን ያለ። አሁን በደቂቃ ያር መሐር ነው። በአንድ ደቂቃ ይኸው ፈያታዊ ዘመን እኮ በአንድ አቤቱ በመንግስት አስበኝ ብሎ ወረበላ የነበረ በአንድ ጊዜ ገነት ትገባለህ ነው ያለው። እኔ ስስማ ነኝ እንመክራለን ፕሮግራም አለን አይልም ጌታ። በደቂቃ 7 አጋንንት የነበሩባትም ወዲያውኑ ነው ይቅር ያላት። መሐሪ ነው ፈጣሪያችን፣ ጨካኝ አይደለም። ወመኑ መሐሪ ዘከማከ ብለው ሊቃውንቱ። ወመኑ መሐሪ ሰማየ ወምድረ ዘአንተ ፈጠርከ ወመኑ መሐሪ ዘከማከ ለእረፍት ሰንበተ ሠራኢከ ነው። አሁን ሰንበት መሻሩ ራሱ ይገርመኛል። እኔ እስራኤልም 400 ዓመት የተቀጡ ሰንበት በመሻራቸው ነው። አክብር ሰንበተ ለአምላክከ ብሎ የነ ሌዋውያን ያወራሱ ዮሐንስ ራእይ ምዕራፍ 1 ቁጥር 10 ላይ የእግዚአብሔር ቀን ይላታል። አሁን በእግዚአብሔር ቀን ይህ መከራችን ያመጣቸው ሕገ እግዚአብሔር አፍርስን ልማት ነው እያልን በዓል ሲሰራ መዓት ነው የሚመጣ። ራሳችን የጠራ ነው እግዚአብሔር
ክፉ ነገር ከሩቅ አያመጣም ይላል። ምንዳብያት ሰይኮና ርሁቃተ አላ ይነቃ እምታሕተ እገሪከ። መከራ ከሩቅ አይመጣም፣ ከረገጥካት እግር ሊወጣ ይችላል። ምስትህ ጠላት ትሆናለች፣ ልጅህም ለአንተ ጠላት ይሆናል። የማይታዘዝ ዝም ብሎ የሚበላ እንጂ የማይሰራ ትወልዳለህ ብሎ ስላለ አሁን የኢትዮጵያ ትንሣኤዋ ትክክል በትንቢት እየደረሰ ነው። ግን ያ ህዝቡ ካልተመለሰ እኮ ይኸው እግዚአብሔር እኮ ክፉ መንግስት እኮ በአጭር ሊያጠፋ ይችል ነበረ። ምን ይላል? አንድ ሰው ኃጢአተኛ መንግስት ዝም ብሎ መለመን ልብ ስጠው ብሎ መለመን ነው እንጂ መስደው ጥሩ አይደለም። እድሜ መቀጠያ ኃጢአቱን ባይፋቅለት ይላል እድሜ መቀጠያ ይሆናል። አንድ እግዚአብሔር የሾመው መንግስት ሰው ካማው ሰው ከሰደበው ኃጢአቱን ባይፋቅለት ይላል መጽሐፍ፣ እድሜ መቀጠያ ግን ይሆንለታል። ተመልሶ ለሾመው ነው እኮ ለሾመው ግን አምላክ እኛም ክፎች ስለሆን ነው እና መሐሪ ነህ ይቅር በለን ብሎ እንደ አንድ ልብ ሆነ ሰው በሙሉ ምስራቁ፣ ምዕራቡ፣ ሰሜኑ፣ ደቡብ በአንድ ጊዜ ቢመለስ ኑሮ ማለት ነው። በአንድ ደቂቃ ምህረት ትመጣለች። በሩቅ አይደለች፣ በደቂቃ በሳምንትም አይደለም፣ በቀንም አይደለም። ስለዚህ አሁን ግን ምከረው እምቢ ካለ መከራ ይምከረው ስለተባለ አንድ የሆነ ፈተና ስለሚታይ ታላችሁ። አሁን በቅርብ ቀን የሆነ ፈተና ይታያል። ሰው ይደነግጣል ሳይወድ በግዱ። አሁን እኛ መጀመሪያ ሲዘፈን ነበረ፣ በትግራይ ዘፈን በዝቶ ነበረ። ተው ይህ ነገር ስንል አልሰሙ በፍጹም። በኋላ የእርስ በርሳችን መጥቶ ወታደር በአራት ማዕዘን ትግራይ ስትከበብ ግዴታ 3 ቀን እያለቀስን በትክክል ናልቅስ ብለው ባይታውን መጥተው ጥቅምት 2 13 14 ጥቅምት 24 ነበረ ሁከቱም የተነሳ እና አስቀድመ ተናግረን ነበረ። መቀሌ ባንክ ያላወጣቸው አውጭ ብዬ አውጃለሁ። መቀሌ 24 ጥቅምት ዛሬ ቀን እንጂ ዛሬ ሌሊት ጦርነት ተከፍቶ ያድራል ብዬ ተጋሃቶ መቀሌ ተናገረን ነበረ። አባቶች ስለነገሩን ብዙ እርጉዞች በተለይ አውጥተው በጣም ኋላ ጦርነት ተነሳ፣ ባንኩም ተዘጋ፣ ብርም ታጣ። በአንድ ሀብታም የነበረም ድሃ ሆነ። ምንም ያውም ያን ጊዜ የተጠቀመ ባንክ ቤት ያላቀመጠ ገጠር አሁን ድግር የተማረ ወደ ድግር ሄዶ ነው ተመጣ። አሁን ከዚህ የተሰባሰቡ 60 ሰዎች የሚሆኑ አመት ሙሉ ነው እኔ ቤት የተቀመጡ ማለት ነው። እኔ ከዚህ መጣቸው አላልኳቸውም በደንብ። ያውም እግራቸው የተቆረጠ አይናቸው የፈረጠ እንደዚህ ብለው እንደ ጎድፍ ጥለዋቸው ነበረ። በኋላ እኛ በጭንቀት ምህላ ስናደርግ 14 ቀን ጥቅምት እርቅ ተጀመረ። ይሄ ማነው የሚባለው አስታራቂ መጣ። ወዲያውኑ መሳሪያው እየሰማነው ነበረ። በአንድ ጊዜ ቀጥ ነው ያለ። በአንድ ጊዜ በልቅሶ ነበረ ምህላው። ያን ጊዜማ ጥቅምት 14 በትግራይ ሴቶችም ሁሉ ምንጣፉ በእንባ ነው የረጠበ። ዝናብ እንደዘነበው በኋላ አምላክ መሐሪ አሁን አረጋው ፈጣሪያቸውን ለምነው ጸጥ አደረጉት በደቂቃ። ስለዚህ አሁን እኛም አምላክ የሆነ አንድ ፈተና ሲያይ ነው ሰው የሚደነግጥ። አሁንም እዚህ አዲስ አበባ ሆነን ነው እንጂ ይኸው በገጠር ሰላም እንደሌለ እናውቃለን። በምስራቁም በምዕራቡም በዚህ ሰው ሳይሞት ይውላል። ግን አሁን በኢትዮጵያ ትንሣኤ የሚባለው ሰው ከተመለሰ ነው እንጂ ሰው እንደፈለገ እየሰረቀ ሰው እየገደለ እንዴት ብሎ እግዚአብሔር ፈርተ ነው? ለማን ፈርተ ነው? ለማን ብሎ ነው? እና ግን እንደሚመጣ የታወቀ ነው። ግን በሽታም ይመጣል። ያው በሽታውም በሚያለቅስና ነው ያለ መጽሐፍ። በሚተክዝ ፊት ምልክት አድርግ፣ ሌላው ግን በቤተ መቅደስ ጀምር ጠረግልኝ ነው አለ። ታገስ ያልቃል በጥይት ጨስ። ታገስ ጨስ፣ ታገስ ጳጳስ፣ ዓርብ ረቡዕ ጾመህ ቅዳሜና እሑድ ቀድስ። መስዋዕት ዘሰርክ ነው የሚል መጽሐፍ። ኪዳን ዘነግ መስዋዕት ዘሰርክ ነው። ኢየሱስ ክርስቶስ መስዋዕት ያለፈ በዘጠኝ ሰዓት አይደለም። አሁን ለክብረ ሰንበት፣ ለክብረ ቀዳም፣ ለክብረ በዓለ ሃምሳ ተወውሎ ነው እንጂ ማንም አስወት ግን እባብ ነውር ነው። እና አክሱም አሁን ሁሉ ጊዜ ማታ አይደለም የሚቀደስ። ደብረ ሊባኖስ እንደዛ ነው። ግሸን እንደዛ አይደለም። አሁን ከተማ እኮ ሐሰማ ስለበዛ ነው በጠዋት ቀድሶ። ስለዚህ እግዚአብሔር መሐሪ ነው፣ ቸር ነው። አሁን በእኛ ሀገርም አሁንም ማታ ነው የሚቀደስ። አሁን ራሱ የጾመ ጽጌ ስለሆነ ማለት ነው ውሎ ነው።
ትናንትና አሁን ከወደ በኋላ የሆነ ማታ ነበረ በቃ ሰዓት በኋላ ነው። አሁን እዚህ ግን ጠዋት ቀድሰው ብር እስከሚለምኑ 8 ሰዓት ለብር እንደ መለማን መጣ እንደዚህ ይላል። በጣም የሚያሳፍር ነው፣ የሚያሳዝን ነው በጣም። እኔ እስኳን ቅዱሳን እኛ ኃጢአተኞች ጋር በጣም በቤተ ክርስቲያን ታቦት አቁሞ መለመኑ በጣም በጣም አጸያፍ ነገር ነው። ይሄ ቁጣ ያመጣል እንጂ ምህረት አያመጣም። የራሱ ነውር ነው። እዚህ ተንቀጥቀጠው ጨሱ ተሸክሞ አንድ ጠዋት የሞቱ ሰዎች እስከሚለምኑ እስከሚለፈልፉ ወይም ድንኳን ተተክሎ በድንኳን ቢቀመጥም ጥሩ ነበረ እና እነዚህ ምህረቱ መምጣቱ አይቀርም። ግን ጥቂቶች እግዚአብሔር የሚፈሩ ሰዎች ያልፉታል ጊዜው ይላል። አሁን እያየነው ነው እና ምህረቱ ቸር ነው አምላክ መቼም ለሳምንት የተባለ ለቀን ማድረግ ይችላል። የእሱ ስራው ጥበቡ መንክር ነው የእግዚአብሔር ጥበብ። ባህታዊና መነኩሴ በመምሰል በየከተማው ሐሰተኛ መልእክትን በማስተላለፍ ህዝበ ክርስቲያኑን እንደዚህ የሚያስቱ አሉና ምንኩስና ብሕትውና ማለት መገለጫውስ ምንድን ነው? በከተማስ ይፈቀዳል? ይህንን ቢያብራሩልኝ ጥሩ ነው። አሁን እኛ መጽሐፍ የምናውቀው አባቶቻችን ያ ባህታውያንም የምናውቃቸው በዋልድባ በመዝባዕ ባልኩ ገዳም እኔ ከብትንሽነቴ እስከ ደብረ ቢዘን የሄድኩ አውቃለሁ። ባይተወ ማለት ብቸኛ ሆነ፣ ሰው አይቶ የሚሸሽ እንደ አራዊት ማለት ነው። ራሱ ስሙ ማለት ነው። ባይተወ ማለት ነው። ባይተወ ብቸኝነት፣ ሰው አይቶ በረሃ የሚኖር ማለት ነው። ባይታዊ በከተማ ሆኖ ቤቱና የለም ብሎ የውሸት ነው። በስም የከበረ በውሃ የሰከረ የለም። ብዙም ብሎ ደንቆር ስለሆነ ህዝቡም ማን ባይታው እንደሚባል ስለማያውቅ ነው እንጂ ሴት ባይታው አይደለም። በከተማ የሚኖር ባይታው የለም። መነኮሴ ማለት ደግሞ አባ፣ ለምሳሌ አሁን አባ ማለት ትርጉም ምን ማለት ነው? ኃያል አሸናፊ ማለት ነው ትርጉም አባ። ማስረጃ እነግርሃለሁ። አሁን ሰው አባ እዚህ ቆው ስላደረገ ነው የሚመስለው አይደለም። አባ ዝም ብሎ አባ ጨጓሬም አባ ይባላል። ይሄ ግን አባ ማለት በደንብ የሚሰጣቸው አስቸማከኒ አልባት ሙስና የሚባሉ አስቸማ ዘመላእክት ያደረጉ ደብረ ዳሞ ዋልድባ የተቀመጡ የዓለም ጾር የዓለም ኮተት ያሸነፉ ፍቅረ ዓለም ያሸነፈ ማለት ነው። አሁን ጊዮርጊስ የ20 ዓመት ቆንጆ ነው አይደለም? ግን ይባላል አሁን ጊዮርጊስ አባ ጊዮርጊስ ስምዐን ቃሌ ይባላል። ይኸው አሁን ጊዮርጊስ እኮ የለው፣ ግን አባ የተባለ ኃያል አሸናፊ ማለት ነው። ሰብአ ነገሥታትን አፈር ያደረገ በጸሎቱ ከሰማይ እሳት ወርዶ ሰብአ ነገሥታት ዋዋዮም ይላል። ጸለመ ዮም ተጽፈ እምነገሥት ክላሌሁ በመጥዋዕት ለጊዮርጊስ ዮም ተጽፈ እምነገሥት ክላሌሁ በመጥዋዕት ለጊዮርጊስ ጸለየ ጊዮርጊስ አውዓዮሙ በነበልባል አማኒገ ባሪያይ ዮም ተጽፈ እምነገሥት ክላሌሁ በመጥዋዕት ለጊዮርጊስ ጸለየ ጊዮርጊስ አውዓዮሙ በነበልባል አማኒገ ባሪያይ። በኋላ መዝሙሩን እንቀጥላለን። ይህን ማስረጃው ይሄ ትልቅ ምስጢር ስለሆነ ማለት ነው። አባ የሚባል ምን ማለት ነው? ከዝሙትም ከውሸትም ከፍቅረ ዓለምም ከሁሉ ነገር ያሸነፈ አባ ተብሎ ማስረጃው ይኸው አሸናፍ ስለሆነ እና አሁን በከተማ ያለ ባይታው ወይም ጨስ ሆኖ ምስቱ ከሞተች ትክክል ቆብ ሊያገባ ይችላል። ወይ ባሏ ከሞተች ይኸው ማአስባን ሆኖ ቆብ ሊያገባ ከሆነ ባይታዊ እውነተኛ መናኝ መነኩሴ ከሆነ ግን በፍጹም ከተማ አይኖርም። ምንም በፍጹም በራሱ እንደዚህ ብሎ ሴት ማየት ራሱ ቁሞ መነኩሴ ራሱ ማስተማር ማለት በተሰበረ እንስራ ውሃ ማስቀመጥ ማለት ነው። ኖር ነው መምህር ይባል። ጨስ ግን ለምንድን ነው? አሁን ለምሳሌ ከተማ
ሌባ እንዳይበዛ ተብሎ በጠረፍ የሚኖሩ ወታደሮች አሁን ወደ ከተማ ማምጣት ማለት ከተማው ነገር መፍጠር ማለት ነው። ማለት ሴት ስለየሌላቸው በረሃ የሚኖር ሰውን የሰው የከተማ የሚጠብቅ ማን ነው? ፖሊስ ነው። ፖሊስ ደግሞ ሚስት አለችው ደግሞ ታዋቂ ስለሆነ ማን ፖሊስ እንደበደለ መንግስት ያውቀዋል። በእንትኑ ዝም ብሎ ከጠረፍ የወጣ ወታደር ከሆነ ግን ማን ብሎ ይያዛል? ለከተማው ግርግር መፍጠር ስለሆነ አሁን ገዳም የሚኖር ኢተርአይ ገጻ ወይ ትስማዕ ድምፃ ሴቶቹ አንድ ባህታዊ ነበረ፣ መናኝ ነው። ገዳም ተቀመጠ። እናቱ የት እንዳለ ሰማች። በስንክሳር ተጽፏል። ያው የሴቶቹ ቀሚስ ስረ ሳይሆን ያደረገችው ቀሚስ የመነኩሴ የሴት ይመስል የለም ወንድ መስላ ገባችና ባካችሁ ልጄን አገናኙኝ አለች። እናቴ ትክክል እናቴ ነሽ፣ ግን ቃል ገብቻለሁ ሴት አለማየት። ስለዚህ ከዚህ ቃል ስለገባው እንዴት ብዬ እንዴ እኔ እናት አይደለም እኔ አራስ አይደለም አዝዬ ያሳደግኩ ለምን ስትለው በፍጹም አላት ነው እኔ ጅብ ይብላኝና እዚህ እረግምሃለሁ ስትለው ፈጣሪ ለመነ ግደልኝ ብሎ ሞተ አለ። እኔ ሲሞት ግን ትምጣ ከሞትኩ በኋላ ሬሳ እንድስታለመው አለ። ገባች። ገብታ ሞቶ አገኘችው። ራሴ ገደልኩ ልጄ ብላ እሷም ጸለች፣ እሷም ሞተች። በኋላ ለያይተው ሊቀብሯቸው ሲሉ ከሱ በድኑ ከሬሳው በድን ወጣና ምን አለ? አይ አሳዝኛታለሁና ስትቀብሩኝ አብራችሁ ከእናንተ ጋር ቅበሩኝ ነው ያለ። እና አሁን ይሄ ከመጀመሪያ ቃል ሲገባ ምንኩስና ከባድ ነው፣ በጣም በጣም ነው። አሁን ስለሚከብዳቸው ያህር አላስገደደም። ቅዱስ ጳውሎስም ቢሆን ሁሉ ሰው እንደ እኔ የሚሆን እፈልግ ነበረ ብሏል። ግን ምስት ያገባ ምስቱን ያዳላል፣ ያላገባ ግን እግዚአብሔር ሁሉ ጊዜ እግዚአብሔር ስለሚል ጥሩ ነው ካታች ያለ ብለው አስተያየቱን የሰጠ እግዚአብሔር ግን ብዙ ተባዙ ተብለው ያው ሙሴም ራሱ ሕግ ራሱ ለማን ነው የተሰጠ? ያው ለሙሴ ነው። ሙሴ ደግሞ ኢትዮጵያዊና ሚስቱ ያውም ዮሐንስ ወልደ ነጎድጓድ ነበሩ፣ ኤልያስም ነበሩ። ተናገር ግን ለሕጋዊ ተውሆ ሕግ ለሙሴ ተሰጠ ጽላት። በኋላ ደግሞ በሐዲስ መክፈቻው ለማን ነው የተሰጠ? ለጴጥሮስ። ዮሐንስ ወልደ ነጎድጓድ ነበረ በድንግልና የታወቀ ግን ለሱ ገነት ለማን ተሰጠች? ለአብርሃም። ቁልፍ ነገሩ። ስለዚህ አሁን መነኩሴ እንደዛ አይጸድቅ ማለት አይደለም፣ ግን ሕጉ ስርዓቱ ግን አይደለም። መጽሐፉ ያስቀመጠው እውነት መንኩስና ከተፈለገ በቃ ገዳም። ስለዚህ መናኙ ገዳም የለው ያሉ ለዚህ ነው። ያው መናኝ ሆኖ ከተማ መኖር ሆነ ስለማጭበርበር ማለት ነው። ማጭበርበር ለምሳሌ አሁን ግማሽ ካህናቶች እንደርሶ በተለይ በገጠር አካባቢ የሚያገለግሉና የሚኖሩ ካህናቶች እንደዚህ ሻሽ ይጠመጥማሉ። አዲስ አበባ ላይ ደግሞ ሙሉ በሙሉ ቆብ ነው የሚያደርጉት። የመነኩሴ ቆብ የትኛው ነው? የካህን ቆብ የትኛው ነው? አሁን ውሸት ነው። ጠጠቢያ ነው የሚደረጉበት። ሌዋውያን ነጭ ነው ሲያደርጉ የነበሩ ከኦሪትን ተያይዞ እንደመጣ ትንቢተ ዘካርያስም ነጭ፣ መላእክቱም ራሱ ነጭ ለብሰው ነጭ ጠምጥመው ነው የሚታዩ እንጂ ሴቶቹ ወይ ዘራዝሮቹ ጥቁር ከለበሰ እንደዚህ ድሮ መነኩሴ ውድ ስለነበረ ደብተራ ኦሪት የሚባሉ ነበሩ ለነገስታት አማካሪዎች። እነሱ ጉድ ብዙ ነው ነገሩ፣ ትንሽ ይከብዳል። በዚያ ሲያቀልጧት የነበሩ በእነ አፄ ቴዎድሮስ ያም ተበሳጭተው የጨረሿቸው ደብተራ ኦሪት ተብለው በቤተ መንግስት የሚበሉ የሚጠጡ ክፉ የሚያማክሩ ለንጉሱ እንደዚህ እያሉ ስለነበሩ አሁን እነዚህ በእነ ኃይለ ሥላሴ ጊዜም መነኮሳት ውድ ነበሩ። ያን ጊዜ መነኮሴ ከተባለ ጳጳስም ብዙ አልነበረም። አንድ ጳጳስስ ነው የነበረ ፓትርያርክ። ስለዚህ ኤጲስቆጶሳቱም እንደዚህ ስለነበሩ በጣም እነሱ እግዚአብሔርንም እንደማግኘት ይታል ስለነበረ በኋላ የከተማ ቄሶችም ሴቶቹ መነኮሳት ይወዳሉ ብለው የመነኮሴ ቆብ አደረጉ እንጂ የሕግ የመጽሐፍ አይደለም፣ በመጽሐፍ የለም፣ ዝም ብሎ ለማጭበርበሪያ ነው። አሁን ግን ታወቀ እኮ ሴቶቹም ጨስ እንደሚሻል አወቁ። አሁን እየገባቸው ሆነ በዙ። አሁን 4 ኪሎ ብትሄድ መነኩሴ ብቻ ነው። ሁሉ ሰው በሙሉ የመነኮሰ ነው የሚመስል ሁሉ ማለት ወጣቱ ምኑ። አሁን ዝም ብለው መነኩስና እኮ ተመክሮ
እና አባ ጊዮርጊስ ዘጋስጫ እና አባ ተክለ ሃይማኖት እና አባ ሊባኖስ እና አሁን አረጋው እንደዚህ በስንት መከራ መጀመሪያ ረድእ ሆነው ስንት መከራ አይተው ይገባዋል ተብለው ነው። አሁን በጳጳሳት ቋንቋ ሽመት አንፈልግም ብለው ይሸሻሉ። አሁን እኛ ነው የምንሸማ ይል ወታለቃ የደርግ የነበሩ ናቸው በብዛቱ። አሁን እንደሱ አይደለም መጽሐፉ የሚለው ሌላ ነው። አሁን ዝሞ መጽሐፉ የሚለው እንዳልኩ ኃያል ሙዋኤ ፍትወት እንቅልፍም ሁሉ ተገትሮ ቀንና ሌሊት ዓለምን ያሸነፈ ተብሎ አባ ተብሎ ያው አባ ማለት ኃያል አሸናፊ ማለት ነው ትርጉም እንጂ ዝም ብሎ ጨርቅ ስላደረገ አይደለም። አሁን ካህን ማለት ጥምጥም ነው። መስቀሉም እንደዚህ ነው። ይኸውም በግብረ ሐዋርያት ምዕራፍ 19 የእመቤታችን መግነዝ ነው። አሁን ባዶ እንደዚህ መያዝ ማለት እንደ ካቶሊክ ማለት ነው። ካቶሊክ ጣጣ ስለሌላቸው ምንም መጨርባሪዎች ናቸው። ለምሳሌ ደናግል ነን ነው የሚሉ ደናግል ብለው ግን ደናግል የሚባሉ ግን አሏቸው። ተመልሰው ሴቶች ደናግል አሉ ከነሱ ጋር የሚኖሩ። አሁን ህግ ነው እንጂ ወለ ዘር ተአዳዊ ህግ ይከውን ለሐሳር ወለ ሙስና ያለ ከህግ ውጪ ሁሉ ራሱ ድቃላ ራሱ እኮ ካህን አይሆንም፣ ነውር ነው፣ በመጽሐፍ ክልክል ነው። ህግ ነው እንጂ ተዋውቆ ከማን እንደተወለደ ከድቃላ ያልተወለደ በህግ በርኳቤ ዘበህግ ማናው ያጨም ተወለደች አይደለም የሚለው መጋብቻ ክቡር ነው እኮ በጳውሎስ ስብከት ወመስካው ምን አልወት ስበት አይደለ ጳውሎስ ባባብቻ ለማክበር ስለምስት ደግሞ በሲያድግ አባሁ ወእሙ ሁላ በደንብ የተነገረ ጋብቻ ለማክበር ህጉ መቀደስ ከሰርጉ ላይ ገባ ኢየሱስ ክርስቶስ ያለ በደንብ ከሰርጉ ላይ ገባ እናቱን ይዘው ክብሩ ነው። በደንብ ህግ በህግ ባል ሰው አውቆ በደንብ የማይዋጋ ጓደኛ ልጅን እንደዚህ ማለት ነው። ውሽማ ማለት ነው። ውሽማ ማለት ነው ውሻማ ማለት ነው እንጂ አሁን አይደለም። አሁን እንደዚህ ነው። አሁን ቆው እንደዚሁም በመጽሐፍ ተነግሮ ስለነበረ በስምንተኛ ሺህ መናኙ ገዳም የለው ላሞተት የለው ይኸው ኩታራው ቀሰሰ መሬቱም ታረሰ።